ተገናኝተው ብዙ ሳይጓጉ ተለያይተዋል። ከዛም በኋላ ደግሞ እኔ ኖቤል ደውዬ ለማውራት ሞክሬያለሁ። ምክንያቱም ሩታ በጣም እየተሰቃየች ስለሆነ በየቀኑ ልጇን ይዛ ፖሊስ ጣቢያ እየሄደች እየጠሯት ብዙ ነገር እየተፈጠረ ነው። ሰላማም እየተበጠበጠ ነው። በዛም ደግሞ ልክ ኤፍሬም እና ዳኒ እስር ቤት ናቸው። ስለዚህ ኖባ ሄርሜላ እኔ ጋር ነች ያለችው። ስለዚህ ሄርሜላ እንድለቃት ከፈለገ ከኔ ጋር ያለው ነገር ማቆም አለበት። እህቴን መንካት የለበትም እያለ ነው። ማለትም ኖባ በስልክ ደውዬ ሳወራው ወሰድኳትም አልወሰድኳትም ብዬ ራሴን አደጋ ላይ መጣል አልፈልግም። ምን ታደርጋለች? አሁንም ልጇ እንዲያደርግ ምን መሰለህ እንደምታውቀው ደስታም ሩታ ቤተሰቦች ይህን ስህተት መስራት አልፈልግም። በዚህ ነው ያለችበትን አካል ምን አይነት ሲቹዌሽን ውስጥ እንዳለች አውቃለሁ። ያ ደግሞ ለእኛ ለቤተሰባችን ለሁላችንም ጥሩ ነው። ሁለተኛ ደግሞ አብርሃም እየሄደበት ያለበት መንገድ ከዛ በኋላ በማይመለከተን ነገር ነበረ። እህቴንም ወንድሙንም ብዙ ነገር ያደረገው ግን ይሄ ነገር ወደ ራሳችን ስለመጣ ወደ ራሴ አምጥቼዋለሁ። ኪሱ እሷንም ወደ ራሴ አምጥቼዋታል። ገብቶሃል? ያለችበትን አንተ እኮ ነህ ከመጀመሪያውኑ ያሳገትካት ማለት እኮ ነው። ይሄ ትልቅ መረጃ ነው። ምክንያቱም ትላንትና በራሱ ቤት መጥቶ መረጃ ሰጥቷል። ይሄ ልጅ አብርሃም ምንም አይነት እርምጃ አልወሰደበትም። ዛሬም ደግሞ እንግዲህ በትላንትናው መረጃ ምንም ነገር ስላልደረሰበት በኮንፊደንስ መጥቶ በሰው ቤት በዚህ ልክ እኔ ነኝ ያሳገትኳት፣ ያለችበትን ሁኔታ አውቃለሁ። ሲጀመር ደግሞ እህቴ ጋር የማይደርስ ከሆነ አውጥቼ ሰጠዋለሁ፣ እህቴ ጋር የሚደርስ ከሆነ ደግሞ ጭራሽኑ አያገኛትም። ለኛም ለቤተሰቦችም ይሄን ነገር አስፈላጊ ነው። ያንተ ቤተሰብ ሄርሜላ በመታገት የሚያገኙት ነገር አለ። አንተስ ደግሞ ሄርሜላ በታፈነች ወይ በታገተች የምታገኘው ጥቅም አለ? ምንስ አገኘክ? ምንም እኮ አላገኘክም። እንደውም እህትህን እያንገላታህ ነው። በየቀኑ ሩታ ወደ እስር ቤት እየተመላለሰች አንዴ ነይ ቃል ስጪ፣ አንዴ ነይ ይሄን አድርጊ እየተባለች እየተመላለሰች እየተሰቃየች ነው። እንደውም አንተ የእህትህን ሰላም ሳይሆን የፈለግከው የእህትህን ሰላም ነው የነሳኸው፣ ሄርሜላን በማሳገት ማለት ነው። ገባክ? ቢገባክ ኖሮ እህትህን መምከር ነበረብክ። አንተ አንደኛው ሴጣን ስለሆንክ ማለት ነው። ገባክ አይደለ? አንድም ሴጣን ስለሆንክ አይደለም እህትህን ለመምከር ጭራሽ ሩታ ሌላ መንገድ እንድትይዝ ያደረግከው አንተና በዙሪያ ያሉ እነኚህ የሩቲ ጀማዓ የተባሉ በዙሪያ ያሉ ናቸው። እነዚህ አይነት ነገር ውስጥ እንድትገባ የተደረገው ማለት ነው። ዳኒንም ጨምሮ እንዲሁም ደግሞ ኤፊንም ጨምሮ ማለት ነው። ገባችሁ? እናንተ አሁን ጋይስ ነገሮች እንዴት ነው ኦዲየንስ እንዲያምን አድርገው ነው ኤፍሬምን ወደ ራሳቸው አምጥተው በጥቂት ጊዜያት ውስጥ በጥቂት ቀናት ውስጥ አንስተው ሄርሜላን ያሳገቷት። ምክንያቱም ብቻቸውን ከሆነ ምንም ማሳመኛ በደንብ ይፋ እንዲሆንላቸው ኤፍሬም የአብርሃም ወንድም ስለሆነ በወንድሙ ምክንያት ምንም አይነት እርምጃ አብርሃም መውሰድ እንደማይችል ስለሚያውቁ እንደዛ አስበው ነው ኤፍሬምን ወደ ራሳቸው አምጥተው ሄርሜላን ለማገት የተነሱት ማለት ነው። ይሄ ደግሞ ህግ ፊት ደግሞ አይደለም ወንድም ለምን እናት አባት አይሆንም? ህግ ነው ጋይስ። እናንተ ህግ ፊት አንተ ቤተሰብክ እናትክ ወይ አባትክ የሆነ በደል ቢያጠፋ ወይ ብታጠፋ ወደ ህግ አታቀርቡ ማለት ነው። ወንጀለኛ ነህ አንተ። ሲጀመር እኮ የሰይጣን አጫፋሪ ነህ። ይሄ ኖቤል የሚባለው ከመጀመሪያው ጀምሮ ካያችሁት የሩታና የአብርሃምን ትዳር መበጥበጥ የሩቲንና የአብርሃምን አንድ ላይ መሆን ከማይፈልጉት ሰዎች አንዱና የመጀመሪያው ኖቤል ነው ጋይስ። እግዚአብሔርን ነው የምላችሁ። አስባችሁታል? ዛሬ ደግሞ ለዚህ ደረጃ አበቃት ልጅቷ ማለት ነው። ምን አገኘክ? ልጇን ጥላ በየፍርድ ቤቱ መመላለስ፣ በየክስ ቤቱ በየፖሊስ ጣቢያ መመላለስ። ዳኒና ኤፍሬም ታሰሩ፣ አንቺም ነይ። ሩታም ትገባለች። በነገራችን ላይ ሩታ እኮ አብርሃም ነው ነገሩን ያቀለለላት። ምክንያቱም የልጁ እናት ስለሆነች እንደነሱ ስላልጨከነባት። በነገራችን ላይ ሩታን እንወዳታለን እናከብራታለን። ግን በእንደዚህ አይነት ድርጊት ደግሞ ሰው በፍጹም ሰውን እንትን አይባልም ጋይስ። የምሬን ነው የምላችሁ። ይቺ ልጅ እናት አባት አላት። ምን ባጠፋችሁ? በቃ ባህሪዋ ተግባሯ ትክክል አልነበረም። መመከር ካለባት መምከር ነው። ካልተመከረች ደግሞ አብርሃም ወጥቷል ኦልሬዲ። አልፈልግም ከሩታ ጋር ህይወት አልፈልግም፣ በቅቶኛል፣ ቆሜ ቀራታለሁ ብሎ በጣም ብዙ ጊዜ ተደጋግሞ ተነግሯል። አሁን ላይ ምን ለመሆን ነው ሄርሜላን አሳገታችሁ? አብርሃም ወደ ሩታ እንዲመለስ ነው? ጭራሽ የማይሆን ነገር ውስጥ አስገባችሁ ልጆችን። ጭራሽ የማይሆን ነገር እንዲፈጠር አደርጋችሁ። እያንዳንድሽ እስር ቤት ደግሞ ትገቢያታለሽ። እያንዳንዳቸው ነገ ከተነገ ወዲያ ጠብቁ ጋይስ። ምክንያቱም ከአንዴም 2 ቪዲዮ ተለቋል በኖቤል ጉዳይ ማለት ነው። ምክንያቱም ሄርሜላ እኔ ጋር ነች፣ እኔ ስፈልግ ለቃታለሁ፣ እኔ ስፈልግ ይዛታለሁ እያለ እየወጣ እንደዚህ እየደነፋ ነው። ማን ስለሆንክ ነው? የእሷ ቤተሰብ እኮ ከዛሬ ነገ ምን ተለቀቀ እያሉ እኮ ሚዲያን ይጠቀማሉ። ከዚህ በፊት ሶሻል ሚዲያን ባይጠቀሙ እንኳን አሁን ላይ ልጃቸው የወለደ እናት አባት እህት ወንድም ይሄን ሶሻል ሚዲያ በደንብ አድርገው ይከታተላሉ። ምክንያቱም ላይፏ ሁሉ ነገር ሶሻል ሚዲያ ላይ ስለሆነ ማለት ነው። ገባችሁ አይደለ ጋይስ? ስለዚህ የሰው ልጅ ደግሞ በሰውነቱ መከበር አለበት።
የሆነ ሰው መጥፎ ዛሬ ትላንት መጥፎ ነበረ፣ ዛሬ መጥፎ ነበረ፣ ነገም እንደዛው ይቀጥላል ማለት አይደለም። አንድ ቀን ህይወት በራሷ ትመክረዋለች። አንድ ቀን የሆነ ነገር ይገባዋል። ገባችሁ? እቺ ልጅ ባህሪዋ እስከ ዛሬ ያደረገችው ነገር ጥሩ ላይሆን ይችላል፣ ግን ጥሩ ባይሆንም ደግሞ በዚህ ልክ መታገት የለባትም። አንተ ሲጀመር ማለት ነው ኖቤል የሚባለው ግለሰብ ሲጀመር በዚህ ልክ ለሩታ ከተቆረቆርክ ትላንትና ሩታን ተበቀዩ አብርሃምን እንደዚህ ያድርጊው ብለክ ቡታጀራ ላይ እንደዛ ባታደርግ ነበረ። ሲቀጥል ደግሞ ቤት ውስጥ መተክ ቤት ግቢ ባለት ጊዜ ከቤት ውጣ ስትለው አንተ ወንድሟ ከሆንክና ለሩታ ህይወት ካሰብክና ለልጇ ከተጨነቅ አብርሃም ከቤት መውጣት የለበትም ብለህ መምከር ትችል ነበር። አንተ ግን አብርሃምን እንደ ጠላትህ ነው የምታየው። ገባክ አይደለ? አንተ በምትደነፋው ልክ አብርሃም ምላሽ ሰጥቶ አያውቅም። አሁን ላይ ግን አብርሃም ዝም ስላለህና በትዕግስት ስላለፈክ ወጥተህ እንደዚህ በኮንፊደንስ መናገር ራሱ ምንም አይነት ማስረጃ ሳይኖር እጅህን በእጅህ ነው የሰጠከው ማለት ነው አይደል ጋይስ? እንደዛ ነው ሲሪየስ። እና ሄርሜላ እስከ ዛሬ ታግታ ምን አይነት ሁኔታ ውስጥ እንዳለች ምን አይነት ጥቃት እንደደረሰባት የሆነ ማን ያውቃል ጋይስ? ሴት ልጅ ነች፣ ወንድ አይደለችም እኮ ልጅ። ሴቶች እኮ ብዙ አይነት ፈተና አለ። ገባችሁ አይደለም እንዴ? ህግ ባለበት ሀገር ላይ ሰው ታግቶ በዛ ላይ ደግሞ አጋቹ መጥቶ እኔ አውቃለሁ ለኛ ቤተሰብ ያንተ ቤተሰብ እንደዚህ አይነት ተግባር ላይኖረው ይችላል። ገባክ? የምሬ ነው የምላችሁ። እኛ የፈለግነውን ነገር ስናደርግ የሆነ ጥፋት ብናጠፋ ቤተሰቦቻችን በእኛ ልክ ጥፋት አለባችሁ ማለት አይደለም ጋይስ። የምሬ ነው የምላችሁ። ይሄ ልጅ አሁን ቤተሰቡ ምን ይስራ የሚያውቀው ነገር የለም። እና ኖቤል በዚህ ልክ ሩታ ላይ ጥፋት በዚህ ልክ ሄርሜላ ላይ በሄርሜላ መታሰር በሄርሜላ መያዝ በዚህ ልክ ለምን እንዳስደሰተው አላውቅም። እንዴ ከቻላችሁ ማስታረቅ ካልቻላችሁ ደግሞ ከህይወቷ መውጣት። ዛሬ ነው እንደ የደስታና የሩታ ፍቅርና የደስታና የሩታ አንድ ላይ መሆን የታያችሁ? እነ እዩን ተሪማት እነ ካሌብ የት ነበራችሁ? ትላንትና የት ነበራችሁ? እንደዛ ስታደርግ ታይ ሩታ አብርሃም አያዋጣሽም፣ የራሱን ህይወት ጀምሯል፣ የራስሽን ላይፍ ጀምሪ ለምን አትሏትም? ዛሬ ነው ሄርሜላ ከታገተች በኋላ ነው ይሄ ነገር የገባችሁ? እንዴት ብታስቧት ነው? እና እውነት ለመናገር አብርሃም የትላንትና ቪዲዮ ተለቆ በትዕግስት ሊሆን ይችላል። ምክንያቱም አብርሃም ስናቀው በትዕግስተኛ ስለሆነ ማለት ነው። አልፎታል። የሆነ ነገር ቢፈጠር ኖሮ ኖቤል መጥቶ ዛሬ በኮንፊደንስ አይደነፋም ነበረ። ገባችሁ አይደል ጋይስ? ዛሬ ደግሞ ይሄ ቪዲዮ ተለቀቀ። ነገ ኖቤል እስር ቤት ካልገባ እውነትም አብርሃም ችግር አለበት ማለት ነው። ዛሬ ላይ የሄርሜላ ቤተሰቦች ዝም ብለው አይደለም አብርሃምን እያጠነጠኑት ነው። ገባችሁ አይደለ? አብርሃም እኮ ይሄን እንቅልፍ አይተኛም እኮ በጣም ጭንቀት ላይ ነው የሚኖረው። በጣም ስትረስ ውስጥ ገብቶ ነው የሚኖረው። ምክንያቱም በአንተ ምክንያት ልጃችን የሆነ ነገር ብትሆን ከአንተ ራስ አንወርድም ነው የሚለው ቤተሰብ። ምክንያቱም በአብርሃም ምክንያት ነው እንዲህ የሆነችው። ገባችሁ አይደለ? ስለዚህ የሄርሜላ ቤተሰቦች ወደ ሚዲያ ስላልመጡ አይደለም ጋይስ። ይሄ ልጅማ የራሱን የሆነ ቅጣት ካላገኘ እውነት ለመናገር ሄርሜላ ራሱ ብትፈታ ወይ ደግሞ ሄርሜላ ብትመጣ ኖቤል ቅጣቱን ማግኘት አለበት። ማን ስለሆነ ነው በኮንፊደንስ መጥቶ ህግ ባለበት ሀገር ላይ መጥቶ በዚህ ልክ እኔ ነኝ ያገጥኳት እኔ እጅ ነው ያለችው ከእህቴ ራስ ካልወረ። በነገራችን ላይ አብርሃም እኮ ቆየ እኮ ከህይወታቸው ከወጣ አንፋታም ሰላም እናወርዳለን ተብሎ እንደዚህ አይነት ደረጃ ውስጥ ያገቡት እራሳቸው ናቸው። እውነት ለመናገር አንድ ሰው አልፈልግም ካለ አልፈለገም ነው። በሩቲና በአብርሃም አይደለም መለያየት የተጀመረው ጋይስ። ስለዚህ ሄርሜላ ምንም ብታጠፋ